ያንተ ፊት ተቀብሎኛል እጅ አቅፎኛል ጌታ ሆይ ባንተ ደስ ይለኛል ያንተ ፊት ተቀብሎኛል እጅ አቅፎኛል ጌታ ሆይ ባንተ ደስ ክብሩ ታሪክን የለወጠው ጣቱ ነው ነገር የቀየየ ዲናወል ዝምተኛ ማህሌ አሜን 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 ቶሌ 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 እያው አቀዩስኝ ባባየቱ ኔትወርኩ ቆይቶ ነው የሚደርሰው ይሰማል አይደለ እየ ዲናወሊን ዳጋማ ቱሬ ሲቢራ ጋሞ ሰገሌን ኪያሞ ደፊጋ አከሚ ነንገል ያኒ በቃ ቆይቶ ነው የሚደርሰው ና ጌታ ነው በቃ ዲና ባቴ ገልታ ባይቲ ገል ዴቪድ ገልታ አቤ ቱሬ ሰገሌን ከብረ ነብረ ጋገሮ ካንኬሰን ካማን ጅራን ዲና ኦልኪ ያኻ ባቴ እንገልታ ዴቪድ አቤ ያኻ ከሶ ያቤ እያውን የቅድሟ ልጅ ማርገስታለች ለእምነት ብላ ደምረውን በደንብ አስረግጦ ተናግሯል። እምነት ነው ቅቤው ለእምነት አድርገን እንደ ጸበል እንጠቀመዋለን ማሩንም ብለዋልና አንተ እንዴት ነው እነሱ ያጸደቁትንና እነሱ የሚቀበሉትን ነገር አንተ እንደገና ውሃ ሽቅም መብጧት አይሆንም የአባቶችን ነገር ልክ አይደለም ብሎ ማለቱ? እሺ ጥሩ ነው። እንግዲህ ማንኛውም ይሁን ማን ቤተክርስቲያን ህግና ዶግማ አላት። ጸበሉ ጸበል የተባለበት ምክንያት አለው። እምነቱ እምነት የተባለበት ምክንያት አለው። አሁን አይደለም የቆየ ነው። በዘመን ሐዋርያት በሌሎችም እንትን የቆየ የነበረ ነውና ስለዚህ ማር እና ቅቤ ሌላውም ነገር እንግዲህ እኮ አሁን ማሩ ብቻ አይደለም ሌላም ስጋውም ነገ ስጋም እምነት ነው ሊባል ነው። ሁሉ እንጀራው ሁሉ እምነት ነው ሊባል ነው። ሌላው ሁሉ እንጀራውን ጸበል ጸዲቅ ነው ብለን እኛ እንለዋለን እንጂ እምነት ነው አንለውም። ማሩንም ማር ነው ብለን እንጠቀመዋለን እምነት አይሆንም ሊሆንም አይገባም። ይመን እርሶ ግን ተሐድሶ ነገር ኖት ወይስ አሁንም ኦርቶዶክስ ኖት? ኦርቶዶክስ ሙሉ ፒውር አይ አም ፒውር ኦርቶዶክስ። አር ዩ ፒውር ኦርቶዶክስ? ያ ዲያቆን ምናልባት ይቅርታ ዳድ ቆይ ሶፊ ጋር ጨርስ አይ ዳድ ቀን እንዳይሰኙ ነው። ምክንያቱም እንዲያውም አስተምሮ የለንም ወዳጄ እንደ አይነት አስተምሮ የለም። ሰላሙን ይቅርታ መምህር ይቀጥሉሽ አውሩ እናንተ ሁለታችሁ። እኔ ቅድም ጠይቄያለሁ የዘወትር ማርያም ውዳሴ ማርያምን የማክሰኞን ብዬ ለዛ ነው አሁን እንዲህ አይነት ኢሹ እንዳታነሱ ብዬ ነው ቅድም የጠየቁትና አሁን እናንተ ተነጋገሩ። መፈተን ከፈለጋችሁ ሰለሞንም መፈተን ትችላላችሁ። ዲያቆን ሶፊ ምን አለ መሰለህ እኔ ሚዩት ላድርግ አውሩ እናንተ። ያው እኔ ዝም ብዬ በጣም ጥሩ እሺ። ቆይ ዲያቆን አዳነ ጌታ ማርያም ቆይ ልቅደሞትን ዲያቆን ወይስ ይቀጥሉ? መምህር ይቀጥሉ። እሺ ብያለሁ እኮ ይቀጥሉ እርሶ። በጣም ጥሩ። አሁን ሰሎሞን ዲያቆን ነኝ እያለን ነው እየሰማን ነው። ውዳሴ ማርያምን አክሊለ ምክነን ብለዋል። ትክክል ነው። ግን አሁን ደግሞ ስለዚህ ቅቤና ማር ስለሚለው የሰጡት ሐሳብ ትክክል አይደለም። በመጽሐፍ በቤተክርስቲያናችን አስተምሮ ብዙ ገድላትን ብዙ ድርሳናትን ስንመለከት በብዙ ሁኔታ አባቶቻችን ብዙ ታምራትን እየሰሩ ይህችን ቤተክርስቲያን እዚህ አድርሰዋታል ዛሬም ድረስ ማለት ነውና በዚያ አጥቢያ ላይ ፈውስ እያስገኘ ቤተክርስቲያኗ ምናበት እየተካሄደ ያለን ነገር አይደለም ብሎ ማለቱ ይሄ
ጥሩ አይደለም። አሁን አንዳንዴ ምንድነው የተቸገርነው ግዕዝ ውዳሴ ማርያም መናገር ብቻ አይደለም ግዕዝ የሚናገሩ ኦርቶዶክስ ካባ ለብሰው የሚመጡ ብዙዎች አሉ። ይቅርታ ወንድሜ ሰሎሞን እርሶትን እያልኩ አይደለም፣ ግን እንዳጠቃላይ መረጃችን ይሄን ብቻ ሊሆን አይችልም። ሰው ውዳሴ ማርያም ስላለ አንድምታ እየተረጎሙ እኮ ተሐድሶዎች አሉ በኦርቶዶክስ ውስጥ ኖረው ከኛ ጋር አብረው ተምረው በእንተ ስማ ለማርያም ብለው ቁራሽ ውሻ እየጮህባቸው በልተው አድገው ቤተክርስቲያኗ ስም ሰጣቸው ብዙ ከከፍታ ያደረሰቻቸው ስም የሰጠቻቸው እኮ ዛሬ የሉም። ይሄ ለኛ አዲሳችን አይደለምና ይህችን ቤተክርስቲያን በውጭም በውስጥም ለመናድ በተለያየ አቅጣጫ የተነሳሱ እኮ ፍልስጣዎች አሉ በዚህ ዘመን ላይ ማለት ነውና ውዳሴ ማርያም ስለተናገሩ እኔ ኦርቶዶክስ ለማለት ይከብደኛል። በዚህ ልክ የሚያንቋሽሹ ከሆነ ዲያቆን ሰሎሞን እንዴት አይተውት ነው? ሌላ ተልእኮት አለውት ይንገሩን። እምነት ችግር የለውም፣ ማንኛውም ሰው ያመነበት ነገር መናገር ይችላል። ኦርቶዶክስን ከወከሉ ግን ይሄ አይደለም እያልኩኝ ነው። ስለራሴ ማውራት ካስፈለገ የሐዲስ ኪዳን መምህር ነኝ። የትኛውንም ጥያቄ ቢጠይቁን እንመልሳለን። የተማርነውን ቤተክርስቲያኑ ያስተማረችን እናገራለን። በዚህ ልክ ስህተት ነው እያሉት ያለው ለማለት ፈልጌ ነው። ብቻያን አውደ ምሕረቱ እንዳልይዘው እየቀጠላችሁ ገባለሁ። ሰው ያመነበትን ነገር ማለቱ ጥሩ አይደለም በሚል ነው። እሺ መምህር አክሊለ ብርሃን ስለ ቤተ ክርስቲያን ማንም ብዙዎች ሻሽ አድርገው ካባ ለብሰው ብዙ ነገር ሲሉ አንድ ነገር ገብተን ሁሉ ስንት ነገር ስንፋለም ስንት ነገር ስንናገር ስለ ቤተ ክርስቲያን ላይ አፍርሳችሁ አንድ ነገር አታወሩ። ሰምቼውትም አላውቅም። እርስዎ እኔን ከዛ ጋር ቀላቀሉኝ። እርስዎ መምህር ነኝ ብሉኝ እኔ አዲስ መምህር ነኝ አሉ። የት እንዳሉ በውስጥ እናወራለን። አሁን ቢነግሩን ጥሩ ነው። እኔ እስከምነቴ እስከማንነቴ ነግረውታለሁ። ያዳምጡኝ ያሉትን ያዳምጡ። የአዲስ ኪዳን መምህር ነኝ። ቆይኛ ኦርቶዶክሳውያን እኮ እንደማመጣለን አንዱን ያከብራል አይደለ? የሐዲስ ኪዳን መምህር ነኝ። ያዳምጡ። ዲማ ጊዮርጊስ ነው የተማርኩት። ያዳምጡኝ። የኔ ፋንታ እኮ ነው። ያላልኩትን ስላሉ ነው የተደረኩኝ። ይቅርታ አይደለም እንዴ? እርሶስ እሺ እኔን ታድሶች ምናምን አሉ። እርሶስ ቅባት እንደሆኑ በዲማ ምን እናውቃለን እንዴ? ይህንን መጀመሪያ ውስጣችን መታወቂያችን መታወቅ አለበት። ምንሰራበት ምናገለግልበት መንፈስ። ስለዚህ ምንድነው ማአሩን ቆይ አንተ ቆይ እንጂ እንዴ ተቆይ ማታ ምንድነው ቅባት ማለት? አዳምጠኝ እንጂ ቆይ። ኧረ አንቱ በል እባክህ። እኔ እኮ የቤተክርስቲያኗ መምህር ነኝ። እኔንም አንቱ በለኝ መምህር ነኝ። ዲያቆን እኮ ነህ። ራስን ክብር ስለ ቤተክርስቲያን እያወራን ስለ ራስ ክብር ታወራለህ እንዴ? አይደለም ቆይ እኔ መምህር ነኝ። አንተ የቤተክርስቲያን ስርዓት እኮ ነው። መምህር ነኝ አይደለም ወንድሜ። ዲያቆን ነኝ ማለት መምህር ነኝ አይደለም። ገባ? መምህር ነኝ ተምሬያለሁ እኮ እኔ 5 ዓመት ወዳጄ መምህር ነኝ ተምሬያለሁ። ለዚህ ጋር ታስታውቃል። እኔ ማለት ነው እልህ ደግሞ አንድ መጣ ጽዮን የሚል ደግሞ መጣ እንደ ተሐድሶ። በቃ እነዚህ ተሐድሶች ናቸው። ዲያቆን አዳነ ጌታ ማርያም ይቀጥሉና ወርዳን ወጣ። በቪዲዮ አንተ እንደወቅህ በቪዲዮ ውጣና ነው ውጣ እባክህን። ዲያቆን ሰለሞን አቤት አቤት ወንድሜ፣ መረጋጋቱ አይበጀንም? እሱ አይሻልም? ተረጋግተን ምክንያቱም አንቱ በለኝ ምን ይሄ በእኛ አስተምሮ ከምንም በላይ የእውነት ነገር ቢኖር ይኸውልህ ወንድሜ፣ ከምንም በላይ መከባበርን የሚያህል ነገር የለም። አንደኛ የቤቱን ሰላም ማስጠበቅ ይኖርብናል። ሲቀጥል ደግሞ እኛ ወንድማማቾች ነን፣ አንድ ኦርቶዶክሳዊ ነን። አንተ ጋር ችግር ካለ አንተ ጋር ስህተት ካለ ያንን ስህተት እየተራረምን እኔም ጋር ስህተት ካለ እየተራረምን መሄድ እንጂ አንተ አንቺ እየተባባልን ባለመደብን አይነት አነጋገር ከተነጋገርን መልካም አይደለም። ምክንያቱም ወደ 580 ምናምን ሰው ወደ 600 ሰው ነው እዚህ እንትን ላይ ቁጭ ብሎ የሚመለከተንና ለኛም ለስማችንም መልካም ስለማይሆን እንደው በመግባባትና የሆነ የመከባበርን እንትን ቢኖረን መልካም ነው። አንተ አንቺ አንባባል። መምህርም የጠየቁህ ጥያቄ አግባብነት ካለው
በአግባብነት መመለስ ነው። ለምንም ተባልኩ አይባልም። ምክንያቱም ዘመኑ ከመክፋቱ የተነሳ እኔ ፕሮቴስታንት ሳልሆን ፕሮቴስታንት ነኝ እያልኩ ስለምመጣ ፌክ አካውንት ስለምጠቀም መምህር ሳልሆን መምህር ነኝ ስለምል ዲያቆን ሳልሆን ዲያቆን ነኝ ስለምል ዳድም እያለ ያለው ለነገ ለስሙም ምክንያቱም ቤቱ በሆነ አይነት ጥላሸት አይነት እንትን እንዳይቀባባ እውነትን ስለሚፈልግ የእውነትን ሰው ስለሆነ ሪከርድም ተደርጎ ነገር ቢለቀቅ ድምጻችን ለሱም ለስሙም መልካም ስላልሆነ ነውና ሌሎች ሰዎች ምናልባት ተቃራኒ አይነት እንዳያስቡብን በመልካም በመግባባት እንቀጥል ፕሊስ። እውነት እንዳዋቂ ሰው እንደ ትልቅ ሰው እናውራ። መምህር ናቸው፣ ወንድማችን ናቸው፣ እናክብራቸው። ምናልባት ታላቃችን ሊሆኑ ይችላሉ። እሳቸውንም አንተንም በመልካም ንግግር ተነጋገሩ። ችግር ካለ መሃል ላይ መተራረሙ ይበጃል ብዬ እላለሁ። ምን ትላለህ ዳድ? ኬኮን ሁላችሁንም ሰላም ብያለሁ። እኔ እኮ ከመጀመሪያ የጠየቅኩት ሰለሞንን ዲያቆን ነህ ወይ ስለው አዎ ከየት ነው እንዲህ ከፈለክ በውስጥ በግልጽ ባላወራም ሲለኝ ከዛሽ የዛሬ የቀኑን የማክሰኞን ውዳሴ ማርያም በል ያልኩት ነው መምህርን አስቤና አንተን አስቤ እንጂ እኔና ደምረው አናቅም። እንግዲህ ያው ደግሞ የተወሰነውን ቢያቅ ነው ገና አዲስ ስለሆነ። ስለዚህ ከዛ አንጻር እናንተ ጀጅ እንድታደርጉ ከዛ ልክ ነው አሉ መምህር። ልክ ነው የኛው ነው ሲሉ ከዛ ቀጥል አልኩት ሰለሞንን እና ከዛ በኋላ ደግሞ መልሰው እሳቸውም ኮሜንት ላይም አይ ተሐድሶ ነው አሉ። ተሐድሶ ነው ሲሉ እኔ በቀጥታ ነው ፊት ለፊት ነው የምጠይቀው። ሰለሞን ተሐድሶ ነህ ወይ አልኩት። አደለሁም አለ። አንድ ሰው አደለሁም ካለ በግድ ነህ ብሎ ማለትስ ለህም በሚል ነው ጭቅጭቅ የተፈጠረውና ከዛ አንጻር ተሐድሶ ለመሆኑ በምን ማስረጃ ነው መምህርስ ተሐድሶ ነው ያሉት ሰለሞንን? እሱም ደግሞ ጥያቄ አነሳይ ጎጃም አካባቢ ከሆኑ እርሶ ቅባት ነው ታላቸው። ስለዚህ እንደዚህ አይነት ነው ጭቅጭቅ የተነሳውና ከዚህ አንጻር ሰለሞንን ከፈለጋችሁ በየትኛውም አቅጣጫ መፈተሽ መጠየቅ እውነተኛውን ነገር ምክንያቱም እውነትን ታውቃላችሁ እውነት አርነት ያወጣችኋል። ስለዚህ እውነት ሁሉ ጊዜ በሰዎች ፊት በሞገስ እንድንሄድ ስለሚያደርገን ከዛ አንጻር ስለሆነ ሰለሞንን አይ ኦርቶዶክሳዊ አይደለህም ስትሉ መሞገት የምትፈልጉ ሰዎች የትኛውንም ጥያቄ እሱ ደግሞ ምእመን ወይም ደግሞ የቤተ ክርስቲያኗ አባል ወይም ደግሞ የቤተ ክርስቲያኗ ምእመን አይደለም አገልጋይ ነኝ እስካለ ድረስ እናንተ በፈለጋችሁ ሁኔታ መጠየቅ እንችላላችሁ። ሰለሞን እኔ ሲገባኝ ከዛ ወደ ማረጋገጫው ሄድ ሁለቱን ለማስታረቅ ያህል ዳድዬ ቅርታ መሀል ልግባ። አሁንም መምህር ይቅር ይበሉኝ እባክዎ። እነ ኪክሁንም ሁላችሁንም ይቅር በሉኝ። ምናልባት ወንድሜ ቅር ካላለህ ሰለሞን ለሰው በደንብ ከዚህ ከኛ በታችኛ ገስት ላይ ስላለን መድረኩ ስለያዘን ሳይሆን ከኛ በእውነት በእውቀትም ይሁን በአስተሳሰብ ምናልባት ሊበልጡን የሚችሉ ሰዎች ስለሚኖሩ እንደው እነሱም እንዲታዘቡ ለአንተም ዳድ እንዳለው ማርነት እንድትወጣ ቤተክርስቲያናችን በአስተምህሮ አንድ ነች። እኛ አንዲት ቅድስት ቤተክርስቲያን አለችን፣ አንዲት እምነት አለችን ካልን ነገ ቀን 10 ነው። በዚህ በቀን 10 የሚሰበኩ ምስማኮች አሉ። በቅዳሴ ጊዜ የሚነበቡ ወንጌላትና መልእክታቶች አሉ። ስለዚህ እውነተኛ አገልጋዮችን እኛ ስንፈትን ከምን እንጀምራለን? ወይም ስንፈተን ከምን እንጀምራለን ማለት ነው? ወይ ከነገ ምስማክ አንስተን ሊሆን ይችላል። እሱን ብትዘል ደግሞ ነገ በቀን 10 የሚነበቡ የወንጌል ምዕራፍ ከምን ይጀምራል? የማን ወንጌል
ይነበባል፣ ይሰበካል በቤተ ክርስቲያናችን። እንደዚያው መጠየቅ እንደው ተገቢ ነው። ይቅርታ በመካከላችሁ ገባው። ግጻዌ በእጁ የለ ግጻዌ እርሱን አይመለከትም።